ማሰር ይችላሉ? አይችሉም። ለዚህ አስረዳኝ። እንዴት ነው አሁን እንዲያለ እኛ ጋር በጣም ሽርክ ነው የሚበዛበትና የአባት መወከል ለሚሰግድ ሰው መወከል ይችላል? ሶላት የማይሰግድ ወይንም በአላህ ላይ የሚያጋራ ሰው ከሆነ ኒካ ማሰርም አይችልም፣ ውክልና መስጠት አይችልም። ሰርግ መብላት ነው የሚችለው። ምን ማድረግ አለብን? ሶላት በሚሰግድ ሰው ኒካህ ማሰር ወይንም ደግሞ በማያጋራ ሰው ሽርክ የሚሰራ መሆን የለበትም። ሶላትን የማይሰግድ መሆን የለበትም። በተውሂድ ላይ የጸናና ሶላትን የሚሰግድ ሰው መሆን አለበት። ያንን አላደርግም ካለ ሰውየው መጀመሪያ ዳዕዋ አድርጉለት። ለሱ ከሁሉ በፊት ዳዕዋ አድርጋቸውለት ከተቀበለ ሰየው፣ አልቀበልም ካሉ አባት ካልሆነ ወንድም ካልሆነ አጎት ካልሆነ አያት ከነዚህ ሁሉ ከሌሉ ሸሪዓ ፍርድ ቤት ከሌለ በአካባቢያቸው ኒካ በማሰር የሚታወቅ ቃዲ፣ ያ ከሌለ የመስጂድ ኢማም፣ ያ ከሌለ እስላማዊ ትምህርት ቤቶች ዋና ሙዲርና ኃላፊ፣ ያ ከሌለ ማንኛውም ሙስሊም የሆነ ሰው አላህ ላይ የማያጋራ ሶላትን ጠብቆ የሚሰግድ እሱ ኒካ ማሰር ይችላል። ማንኛውም ሰው ቢሆን ከዚያ በኋላ ማለት ነው። ወይም የእናት ቤተሰቦች ከዚያም በኋላ ቢያስኑ ችግር የለው ሶላት የሚሰግድ ሰው ካለ ማለት ነው። እና ይህ ነው ይሄ ማስረጃው። አንዴ በሱረቱ ተውባ ላይ አላህ ሱብሓነሁ ወተዓላ ወልሙእሚኑነ ወልሙእሚናቱ ባዕዱሁም አውሊያኡ ባዕድ ይላል። ወልካፊሩ ላ የኩኑ ወልያን ሊልሙስሊማ بنص هذه الآية كما أفتى بذلك الشيخ عبد العزيز بن باز وغيره من علماء السنة. إن أماي لا أماني وكيل مولم يشيله بقول الله قال بقرآن له. سلزي أماني على هنا سو وين مسلم على هنا سو لا أماني سيت وكيل هنوني كما سر يشيلهم بزيان كذا مسارات. سلزي صلاة المسجد سو ما أنا بس صلاة ما يسجد سو رقمه أماني على الله بفزون. بعلم مش معك الخلاف عند الله هنا تكلني عقام كن كافر نوس. نبياتنا صلى الله عليه وسلم بجلس الصلاة ناكو العهد الذي بيننا وبينهم الصلاة فمن تركها فقد كفر. صلاة يتوسع برقدم كافر على الكسل منه والطالب العالم. بين الرجل وبين الشرك والكفر ترك الصلاة على النبي صلى الله عليه وسلم. بعند سونا بكيدة مكاكل له صلاة المتونس. هذه صلاة كتوي كفر على العالم. أناش كده. جزاك السلام عليكم. وياكم وعليكم السلام ورحمة الله. ያው እኔ ሁለት ጥያቄ ነው ያለኝ። የመጀመሪያው ማለት ጀላቢያ አሁን ከእስልምና ጋር የሚያገናኘው ነገር አለ ወይስ ባህል ነው? የባህል ልብስ ነው? ሁለተኛው ደግሞ ያው ቁርአን መቅራት ግዴታ ነው ወይስ ሱና ነው? ሁለት ብቻ ጥያቄ ነው ያለኝ። እሺ ጀለቢያ መልበስ ሱና ነው ወይንስ ከባህል አንፃር ስለሆነ ነው የሚል ነው። አንድ ሚያት አድርጉ ሱና ነው። ነብያችን ሰለላሁ ዐለይሂ ወሰለም ይለብሱት የነበረ የልብስ አይነት ነው። ነብያችን ሰለላሁ ዐለይሂ ወሰለም ይለብሱት ነበር። ካነ አሐብ الثياب إليه القميص። እናታችን ኡሙ ሰለማ ሚስታቸው የነብዩ ሰለላሁ ዐለይሂ ወሰለም ሚስት ስትናገር ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ተወዳጅ ልብስ ቀሚስ ነበር ብላለች። ያም ከለሩም ነጭ ቢሆን በጣም ተወዳጅ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እልበሱ ሚን ሲያቢኩም አልአብየድ ወከፊኑ ቢሃ መውታኩም አሉ። ከልብሶቻችሁ ነጮችን ልበሱ አሉ። እሺ ያ ማለት ግን ሌላ ልብስ አትልበሱ እያሉ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም መልበስ ትችላለህ፣ እንደፈለግ ፈታ ደስ ያለ ልብስ ልበስ። ገብታችኋል? ግን እንዳው ተመራጩ ቢሆን እንደዚያ መልካም ነው። ለሴቶች ደግሞ ጥቁር ቢሆን የተሻለ ለሴቶች ጥቁር ቢሆን የተሻለ። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን የነበሩ ሴቶች ጥቁር ልብስ ነበር የሚለብሱት፣ ጥቁር ጅልባ ሊአነሁ አብዐድ ሚን አልፊትና፣ ከፊትና ከወንዶችን ፈተና ላይ ከመጣል የራቀ የሆነ የልብስ አይነት ስለሆነ እንዲህ የተቆነጃጀና የተዋቡ የልብስ ከለሮችን አይመርጡም ነበር። ይታቸዋል። ነገር ግን ጥቁርን ይለብሱ ነበር የነብዩ ሰለላሁ ዐለይሂ ወሰለም ዘመን ሴቶች። ያኖሽ እና ከዚህ አንጻር ነው። ሌላኛው ሌላ ከለር ብትለብስ ሴት ልጅም ችግር የለውም። አሁን እንደ ምርጫ ነው እየነገርኳቸው። ልብስ ላይ ያጋንንም ኢስላም ደስ ያለን ከለር መልበስ ትችላለህ። የተከለከለ የልብስ አይነት አንደኛ ቢጫ ልብስ መክሩህ ነው፣ የተጠላ ነው። ምን አይነት ቢጫ የሚለውንም ማየት አለብን። ገብታችኋል? ምን አይነት ቢጫ? ማንኛውም ቢጫ ነው ወይ አይደለም?
ከእምነት ጋር የተያያዙ የቢጫ ልብስ አይነቶች በታች ከሆነ መነኩሴዎች፣ በክርስትናውም ዓለም በቡድሂዝሞች ማነው ሂንዱይዝሞችም ልክ እንዲሁ ምንኩስና ሲገቡ ጊዜ ወደ ገዳም ሲገቡ የእምነት ልብሶች አሉ፣ ለየት ያሉ ቢጫ ከለር ብቻ የሚለብሷቸው። ከነዚያ ጋር መመሳሰል እንዳይሆን ዘንድ ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ጌታቸዋል ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ተሸበሁ ቢሂም ከእነሱ ጋር ከመመሳሰል ከልክለዋል። ላ ተተሸበሁ ቢልየሁድ ወነሳራ እያሉ ተናገሩ። ስለዚህ ከዚያ አንፃር ነው እንጂ ማንኛውንም ቢጫ ከዚያ ውጭ ያለውን ቢጫ ችግር የለውም። ይሄ ነው። እሺ ቀጣይ ጥያቄ ምንድነው? ቁርአንን መቅራት ሱና ነው ወይንስ ዋጅብ ነው የሚል ነው። ይህ ጥያቄ በጣም ከባድ ጥያቄ ነው። እንዴት ከአምላክ ከአላህ ስብሐነ ወተዓላ ዘንድ የመጣን መልእክት መቅራት ግዴታ ነው ወይንስ ምርጫ ነው ይባላል? ቆም ብላችሁ አስቡ እስኪ። አንድ የሚወዳችሁ ሰው የምትወዱት ሰው ለእናንተ ሁሉን ነገር ያደረገላችሁ ሰው አላያችሁትም? ያን ሰው ምሳሌ ነው የምሰጣችሁ። ሳታዩት ግን ለእናንተ መልካምን ነገር አድርጎላችኋል። የመልካም ነገር አይነቶችን ሁሉ አሳይቷችኋል። ያ አካል ደብዳቤ ልኳል ብትባሉ ያን ደብዳቤ እንዴት ነው በፍቅር ነው የምታነቡት? አንዴ አንብባችሁን ላጠግቡ ትችላላችሁ፣ ደጋግማችሁ ታዩታላችሁ። ፈከይፈ ቢላሂ ዐዘ ወጀል ወሊላሂ አልመሰሉል አዕላ። እኛን ወደዚህ ዓለም እንድንመጣ እድል የሰጠን የምናያቸውን ድንቅ ስራዎች ሰርቶ ያሳየን፣ ሰማያትን ምድርን በእርሷ ላይ ቡቃያ ያበቅላል፣ ከሰማይ ዝናብ ያወርዳል፣ ፀሐይ፣ ከዋክብቶች፣ ቀን፣ ሌሊት፣ ጨለማ እንዳለ በፊት ለፊታችን የምናያቸው አስደናቂ ፍጥረታቶች ህይወትን ሰጠን፣ እዚህ ዓለም የመኖር እድልን ሰጠን። ጭራሽ ከዚያ በላይ ደግሞ ከእርሱ ጋር እንድንተዋወቅ ነቢያት የሚባሉን መርጦ ስለ ራሱ አሳወቀን። የዚህ ዓለም ድንቅ አለማስገኝ ማን ነው የሚለውን ያን እንድናውቅ ማድረጉ ራሱ ከሁሉም በላይ ጸጋ ነው። ከህይወታችን ከሁሉም በላይ አዕዘም ኒዕማ ማዕሪፈቱላሂ ዐዘ ወጀል፣ ትልቁ ጸጋ የዚህን ዓለም ባለቤት እናስገኝ የሆነውን አላህን ማወቅ ነው። ይህንን ጸጋ ያላገኙ ያን አምላክ ያላወቁ ሰዎች ወላሂ ትልቁን ጸጋ አላገኙትም። የፈለገ ምድራዊንም ጸጋ ቢያገኙ ጌታቸው ታዲያ ስለ ራሱ የሚገልጽበትንና የሚያሳውቅበትን ስለ ፍጥረታቱ ስለምናያቸው ስለማናያቸው መልአክ ስለሚባል ዓለም ስለ ቀጣዩ ዓለም ስለ ስነ ፍጥረት ከመጀመሪያው እስከ መጨረሻው ምን እንደፈጠረ ያን ስለ ራሱ መገለጫዎች እርሱን እንዴት እንደምናመልከው ወደ እርሱ እንዴት እንደምንቀርብ የሚያስተምረንን መለኮታዊ መጽሐፍ ቁርአንን ያንን ወደንና ከውስጣችን ሆነ እንትን ማንበብ ያለብን ጌታቸዋል ፈቃድ ነው ምናምን ነው ሳይባል ማለት ነው። እንደ አጠቃላይ መቅራት አለበት ሰው በህይወት እስካለ ድረስ የመቅራት ግዴታ አለበት። ያንን መተው እንዳውም ወንጀል ነው። ወቃለ ረሱሉ ያ ረቢ ኢነ ቀውሚ ኢተኸዙ ሃዘል ቁርአነ መህጁራ። መልእክተኛውም አለ ጌታዬ አላህ ሆይ ህዝቦቼ ይህን ቁርአን የተተወ አድርገው ተውት እኮ ብሎ ስሞታን አቀረበ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ህዝቦቻቸው ቁርአንን እንዳይተውባቸው ስሞታቸውን ወደ አላህ ያቀረቡትን አላህ ስሞታቸውን ሰማቸውና ቁርአን ላይ ያሰፈረው። ወቃለ ረሱል አለ መልእክተኛውም አለ ነቢ ሰለላሁ ዐለይሂ ወሰለም ያ ረቢ ጌታዬ አላህ ሆይ እነ ቀውሚ ህዝቦቼ እኮ ኢተኸዙ ሃዘል ቁርአነ መህጁራ ይህን ቁርአን የተተወ አድርገው ተውት፣ እንደዛ እንዳያደርጉብኝ ባክህን ብለው አላህ ስብሐነሁ ወተዓላን ስሞታ አቅርበዋል። አላህም ይህንን በቁርአን ላይ አስፍሮታል። እስከ ዘመኑ ፍጻሜ የእርሳቸው ስሞታ ይነበብ ዘንድ ገብቷቸዋል። ስለዚህ ቁርአንን መቅራት አለባችሁ። ቁርአንን መቅራት ያለው ትሩፋት ምንድን ነው የሚለውን እስኪ እንነጋገር። ቁርአንን መቅራት ለአንተ ብቻ ሳይሆን ለቤተሰቦች የሚጠቅም ነገ የፍርዱ ቀን ሰዎች ለ50 ሺህ ዓመት በአንድ ሜዳ ላይ ይቆማሉ። ፀሐይ የስንዝር ያክል ርቃቸው። የዛኔ ሁሉም ሰው እንደየ ስራው ይሰምጣል በላቡ ማለት ነው። ወሚንሁም መን የግሪቁሁ ኢላ ፈሚሂ ወሚንሁም ኢላ አንፊሂ ወሚንሁም ኢላ ዐይነይሂ ወሚንሁም መን ዩልጅሙሁ አልዐረቁ ኢልጃምን አሉ ነቢ ሰለላሁ ዐለይሂ ወሰለም። ከሰዎች የዛኔ የፍርዱ ቀን ላባቸው እስከ አፋቸው የሚያሰምጣቸው አሉ። አንዳንዱ እስከ አፍንጫው፣ አንዳንዱ እስከ አይኑ፣ አንዳንዱ ሙሉ ሰውነቱን የሚያሰምጠው አሉ። ታዲያ የዛኔ ቁርአን የሐፈዘ ሰውና ከነ ሙሉ ቤተሰቦቹ ከእናት ከአባቱ ጋር
ከአርሽ ጥላ ስር ይጠልላል። በክብር በዙፋን ይመጣላቸዋል። በመላእክት ታጅበው ይወሰዳሉ። ወዩልበሱን ሕለት ልከራማ ወታጅ ልከራማ የክብር ዙፋንንና ላይ ይቀመጣሉ። የክብር ዘውድ በራሳቸው ላይ ይደረግላቸዋል። እጅግ በጣም የተዋቡ ልብሶችን አላህ ስብሐነ ወተዓላ ያለብሳቸውና ወላጆች በሉ የእናንተ ቦታ ዛሬ እዚህ ከአርሽ ጥላ ስር ነው። ያ 50 ሺህ ዓመት ሰዎችን የሚያገኛቸው መከራና ግፍ ማን ነው? መከራና ፀሐይ እናንተን አያገኛቸውም ይባላሉ። ይህ በየትኛው ስራችን ነው ይላሉ። ይህማ ልጃችሁን በምድር ላይ ሳላችሁ ቁርአን እንዲቀራ በማድረጋችሁ ይባላሉ። ያያችሁ፣ እርሱም ከነ ወላጆቹ በዚያ በክብር በዙፋን ይቀመጣል። አንደኛው ይሄ ነው። ሁለተኛ ቁርአንን የቀራ ሰው በምድር ላይ በቀጣዩ ዓለም ቁርአን ራሱ መጥቶ ያማልድለታል። ነቢያችን ሰለላሁ ዐለይሂ ወሰለም ወልቁርአን ሻፊዑን ሙሸፈዕ ነው። ቁርአን አማላጅ ነው፣ አማላጅነቱም ተቀባይነት ያለው ነው አሉ። የእቲ የውም አልቅያማ አልቁርአን ፈየቁል ያ ረብ መናዕቱሁን ነው። የትንሣኤ ቀን ቁርአን ይመጣና ጌታዬ ሆይ ይህን ባሪያህን የሌሊት እንቅልፍን ከልክየዋለሁኝ፣ እኔን ከቀራ በኋላ በሌሊት ይሰግድብኝ ነበር፣ ቀን ላይ ይቀራኝ ነበር እያለ እንዲመሰክር ይሆንለታል ማለት ነው። ገብታችኋል? የዚያ ነው ወልቁርአኑ ሑጀቱን ለከ አው ዐለይከ አሉ ነቢ ሰለላሁ ዐለይሂ ወሰለም። ቁርአን ወይ ለአንተ ይመሰክርላል ወይ በአንተ ላይ ይመሰክርብሃል። ነስአሉ ስብሓነሁ ወተዓላ አን የጅዐለሁ ሑጀተን ለና ላ ዐለይና ኢነሁ ወሊዩ ዛሊከ ወልቃዲሩ ዐለይህ። ሌላኛው ነገር ቁርአንን የቀራ ሰው እንደ ሌላው ሰው አይደለም። የእርሱ ቦታና ደረጃ ከተከበሩ ከታላላቅ መላእክቶች ጋር ነው። እንደ ተራ ሰው አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሲናገሩ አልማሂሩ ቢልቁርአን መዐ ሰፈረት ልኪራም ልበረራ ወለዚ የተተዕተዑ ፊህ ለሁ አጅራን አሉ። ቁርአንን አሳምሮ የሚቀራ ሰው የእርሱ ደረጃ ከተከበሩ መላእክቶች ጋር ነው እያሉ ተናገሩ። ማናቸው የተከበሩ መላእክቶች? እነ ጅብሪል፣ እነ ሚካኤል፣ እነዚህ ጋር ነው የምትቆመው ነገ የፍርዱ ቀን። ያሰላም ይደህ ከጅብሪል ጋር ቦታ ደረጃ ያስበሃል። አላህ ከነሱ ጋር አድርገን። ኦኬ፣ ለዚህ ግዴታ ማሐፈዝ አለብኝ ወይ? ማሐፈዝ አይደለም ዋናው፣ ማሐፈዝ አይደለም። ነገር ግን እርሱን ቅራ ብቻ አንተ ከእነሱ ጋር ነው የምትሆነው። ሌላው ጀነት ላይ ያለውስ ደረጃ ከማን ጋር ነው? በጣም ላቅ ያለ ደረጃ ነው ያለው ቁርአንን ያነበበ ሰው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ዩቃሉ ሊሳሒብ ልቁርአን የውም አልቅያማ እቅራ ወርተቂ ወረትል ከማ ኩንተ ቱረትሉ ፊ ዱንያ ፈኢነ መንዚለተከ ዒንደ አኺሪ አየትን ተቅረኡሃ አው ተቅረኡ ቢሃ። የቁርአንን ላነበበ ሰው በምድር ላይ አላህ የፍርድ ቀን የትንሣኤ ቀን እንዲህ ይለዋል። ምን ይለዋል? እቅራ ቅራ ይለዋል። ወርተቂ የጀነትንም ደረጃዎች እየቀራህ ውጣ። ወረትል ከማ ኩንተ ቱረትሉ ፊ ዱንያ በምድር ላይ ሳለህ አሳምረህ ስትቀራ እንደነበረው ቅራ ይባላል። በምድር ላይ ቁርአንን አሳምሮና ሱቦ የሚቀራ ሰው ዛሬ በምድር ላይ አሳምረህ ስትቀራ እንደነበረው በቀጣዩም ማለት እየቀራህ የጀነትን ደረጃዎች ውጣ ይባላል። ፈኢነ መንዚለተከ ዒንደ አኺሪ አየትን ተቅረኡ ቢሃ የአንተ ቦታና ደረጃ መጨረሻ ከአንተ ጋር ባለው በቀራው ልክ ነው ተብሎ ይነገራል። ይሄ ሁሉ ደረጃ አለው። ገብታችኋል አይደል? ስለዚህ እንዲህ አይነት ትሩፋት ያለውን ታላቅ ስራ ከልባችሁ ወዳችሁና ፈቅዳችሁ መስራት መቅራት አለባችሁ። እሺ፣ ጥያቄ ያለ ይቀጥል። እሺ፣ እኔ ሁሱ እንትን ኡስታዝ ፈትዋ ብቻ ነው አሁን የምታስተናግደው ወይስ ሹብሃ ምናምን? ጥያቄ ምንድን ነው? ጠይቅ። ጥያቄ ምንድን ነው? አይ እኔ ሹብሃ ነው ያለብኝ። ጥያቄ ምንድን ነው? እየሰማ ጥያቄ በሸሪዓ ሁክም ማለት ነው። አንድ ግለሰብ ወንጀል ሰርቶ ወይ የግድያ ወንጀል ፈጽሞ ከዛ በኋላ ወደ እስልምና ቢገባ አውፍ ይባላል እንዴ? አሚሩ አውፍ ይለዋል ወይስ ሁክሙ እንትን ይልበታል፣ ይገደዳል? እሺ፣ የገደለ ይገደል የሚለው ህግ ወይንም ደግሞ አልሑዱድ ሸርዕያ ሸሪዓዊ ህግጋቶች የሚፈጸሙት ሙስሊም በሆነ ሰው ላይ ነው። ለምሳሌ ክርስቲያን የሆነ ሰው ዘሞተ እንበል፣ ዝሙት ሰራ። ከዚያ በኋላ ወደ እስልምና ገባ። ሰውዬ በክርስትና እያለህ ዘሙታልና ተወግረህ ትገደላለህ አንለውም። ገብታችኋል? ነገር ግን ሙስሊም ሆኖ ሰውዬው ይሄን ቢያደርግ ሕክም ማን ነው? አልሑዱድ ሸርዕያ በእርሱ ላይ ነው የሚፈጸሙ።
ሙስሊም ባልሆነ ሰው ላይ ባጭሩ ከእስልምና ውጭ በነበረ ሃይማኖት ላይ የሰራው ወንጀል እንደ ኃጢአት የሚቆጠርበት ነገር አይደለም። እሱ ልክ በሰለመ ጊዜ ኃጢአት ሁሉ ይማርለታል። ነቢያችን ሰለላሁ ዐለይሂ ወሰለም ቀጥልሽ። እሱ ነው ሹብሃ የፈጠረብኝ። ማለት አሁን እየተፈለገም ያለ አሁን ብዙ ሰዎችን የገደለም ሰው ቢሆንና በዛው ቅጽበት ወደ እስልምና ቢገባ የማይገደል ከሆነ እንዴት ይሄ ፍትህ ሊሆን ይችላል የሚለው ነገር። በኢስላም ላይ ከገባ በኋላ ኢስላምን ተጠያቂ የምታደርገው ፍትህ ነው አለው ወይንስ የለውም የሚለውን ኢስላም ላይ ከገባ በኋላ ነው። ኢስላም ላይ ከገባ በኋላ ነው። አሁን ያንን በሚጠየቅበት ይጠየቃል። ለምሳሌ በዛው ክርስቲያን ከሆነ አለ፣ በክርስትናውም ህግ አለ፣ በዚያም ላይ አለ። ነገር ግን ኢስላም ፍትህ ነው ወይንስ አይደለም የሚባለው ኢስላም ላይ ከገባ በኋላ ሰውየው ኢስላም በዚያ ሰው ላይ ፍርድ ባይሰጥ ነው። ፍርድ ደግሞ በደንብ አድርጎ ኢስላም አስቀምጦለታል። የገደለ ሰው ምን መደረግ እንዳለበት በሸሪዓ የሚተዳደር ሀገር ላይ ቢሆን ማለት ነው ይሄ ነገር የተደረገው እና በዛው ቅጽበት ቢሰልም ይቅርታ ይደረግለታል። አይገደልም ማለት ነው። እሱ የገደለ ይገደል የሚለው እንዲህ አልሑዱድ ሸርዕያ ሸሪዓ ህግጋቶች የሚፈጸሙት በዚያ ላይ ነው። ለምሳሌ ግን ሰውየው ክርስቲያን የሆነ ሰው ይሄንን ቢያደርግ ወይም አይሁድ የሆነ ሰው ይሄንን ቢያደርግ የገደለ ይገደላል የሚለው ፍርድ በእርሱ ላይ ይፈጸማል። እዚያው ህጋቸው ላይ ስላለ ለዚህ ነው አላህ ስብሐነሁ ወተዓላ ወሊየሕኩም አህሉል ኢንጂል ቢማ አንዘለ ላሁ ፊህ አለ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የመጽሐፉ ሰዎች መጥተው አንተ ሙሐመድ ሆይ አሏቸው፣ በመካከላችን ዝሙት የሰራ ሰው አለ፣ ምን እናድርገው ይህን ሰው? በእኛ ዘንድ ህግ ስለሌለና አሉት። ቦታች አለና ከዚያ በኋላ አላህ ስብሐነሁ ወተዓላ ወሊየሕኩም አህሉል ኢንጂል ቢማ አንዘለ ላሁ ፊህ አለ። የኢንጂል ባለቤቶች አላህ ባወረደው በውስጡ በሚገኘው ይፍረዱ ብሎ ተናገረ። ከዚያም ያ ሰውዬ ተወገረ ማለት ነው። እዚያው ህጉ አለ ሲጀመር ገብተዋል። የገደለ ይገደል የሚለውም አለ ወይ? አዎ አለ። ስለዚህ ይፈጸምበታል፣ ያው በዛው በእምነቱ ላይ ባለበት ማለት ነው። ያ ነው። ነገር ግን ሰውየው እስልምና ላይ ከገባ ኢስላም ላይ ከገባ በኋላ ባለው ነው የሚያዘው እንጂ ከዛ በፊት በሰራ ስራ ይያዝበት። አመሰግናለሁ። ጥያቄ ያለው አለ? የለም። እሺ አኗር ይመቻል፣ ትቀጥላለህ። እኔ ልሄድ ነው። እሺ ችግር የለው። ኒሃም ማለት ችግር የለው። እሺ ወገን ታውቃላችሁ፣ አስገቡ። ወገን ካለ አስገቡ። ሞዴሬተሮች ወገን ካለ አስገቡ። ወር ደግሞ ጥያቄ ሽባ የተነሳባችሁ ካላችሁ ሪኩዌስት ላኩ። ፈትዋ ከፈትዋዎች ኡስታዝ ሲመጣ ፈትዋ ትጠይቃላችሁ። ወገን ሞዴሬተሮች አሉ። ከላይ ክርስቲያን ገብቷል። አወራው አኗር እኔ ሄጃለሁ። እሺ ኡስታዝ ወረደ። እሺ ወገን ካለ ለማንኛውም አስገቡ። እሺ አስገቡ ወገን ካለ ወገን ካለ የሆነ ነገር እዚህ እያነበብኩ ነበር እና ግራ ገባኝ ትላለህ። ላሳያችሁ ቀደ እናንተ ግራ ገባኝ በጣም በተለይ ኦርቶዶክሶችን ይመለከታል ጥያቄ። አባ ጊዮርጊስ ዘጋስጫ አንድ ካሜራ ላስተካክልና አንድ ገስቱን ማስተካክል ለምጥ እንግዲህ ሶሪ። እሺ ለማን ሞዴሬተሮች አንዳስፉን ወይስ ኔትወርክ ይዞኛል? ይህ መጽሐፍ ማያውቀው የለም። የአባ ጊዮርጊስ ዘጋስጫ መጽሐፍ ላሳያችሁ። ይሄ አባ ጊዮርጊስ አይታይም መሰለኝ። እሺ ጥያቄ አለኝ የሚሉትም አስገባቸው ሞዴሬተሮች። ከዛ በተቻለ ግን አስፉኝ። ሞዴሬተሮች አላችሁ? ሰላም አለይኩም። ሞዴሬተር
وعليكم السلام ورحمة الله قد يا أختي كويسوች እኔ ጥያቄ ያለኝ አንዲት ክርስቲያን ልጅ ነበረች እና ጥያቄ ጠይቃን ተመለሰላት። ጥያቄው ምንድነው የተመለሰላት? የጠየቀችው ጥያቄ መጀመሪያ ሙስሊሞች ሲሞቱ ነፍሳቸው እየጠሯቸው የት ነው የምትሄደው ብላ ነበረ ማለት ነው። ከዛም ነው ልነግርህ ነው ተመለሰላት። ያኔ ወደ ሰማይ ከወጣች በኋላ ተመልሳ ወደ ጀሰድ እንደምትገባ ወደ መቃብር እንደምትገባው ነው ማለት ነው። ከዛ መቃብር ከገባች በኋላ ከጥያቄም በኋላ እዛው ጀሰድ ውስጥ ቀብር ውስጥ እንደምትቀመጥ ማለት ነው። ከዛ እሷ ደግሞ ምን ብላ ጠይቀች? ሌላ ጥያቄ እንትና ጀሰዳችሁ ይበሰብሳል እና ከዛ በኋላ የበሰበሰ ጀሰድ ውስጥ ወይ አፈርና ትሆናለች ምናምን እንደዛ አይነት ጥያቄ መልሳ ጠይቀች እና ስለሱ ነበር ማወቅ የፈለግኩት። አልገባኝም። ጀሰድ ይበሰብሳል ወይስ አይበሰብስ የሚል ነው? ነው አይደለም። እሷ ምንድነው መሰለህ በመልስ የተመለሰላት ተመልሳ ከጀሰድ ጋር ትቀበራለች፣ ያኔ መቃብር ውስጥ ትገባለች ነው መልሱ። ከዛ እሷ ደግሞ ብላ ጠይቀች፣ ጀሰድ ሲበሰብስስ እንዴት ነው? አልገባኝም። ፕሮቭ አድርጊ። ማለት ጀሰዱ ከበሰበሰ በኋላ እንደገና ይመለሳል ነው ወይስ እንዴት ነው? አሁን ስንቀበር ነፍስ አብራ ትቀበራለች ተመልሳ ነው አይደለ? መቃብር ውስጥ ትገባለች የሚል ጥያቄ ማነው መልስ ተመለሰላት። ኦኬ እሺ፣ መልስ ተመለሰላት። ከዛስ እሷ ደግሞ አሁን ድጋሜ ደግሞ ምን አይነት መልስ ምን አይነት ጥያቄ ጠይቀች? ጀሰድ ሲበሰብስስ ወደ አፈር ሲቀየርስ ምን ሆነሽ? ወደ አፈር ሲቀየር ምን ሆነ? የዛኔ ነፍስ የት ነው የምትሆነው? ትበሰብሳለች ወይንስ አፈር እዛ መቃብር ውስጥ አፈር ላይ ነው የምትሆነው? እንደዛ አይነት ነገር መጀመሪያ በርዘኽ የተባለ ቦታ ላይ ነው ነፍስ እንትን የምትለው። ነፍስ ሲጀመር እንዴት ነው? ነፍስ ሲባል ምን ማለት ነው የሚለውን ነገር ፕሩቭ አድርጋችሁላታል ወይስ አላረጋችሁላትም? ነፍስ ሲባል እኮ እኛ አሁን ስንሞት ምናችን ነው የሞተው? ስጋችን ነው። ነፍሳችን የት ነው የምትሄደው? በርዘኽ የተባለ ቦታ ላይ ነው። ስለዚህ ጀሰድ ሆኖ እዛ ጋርም ሆነ በርዘኽ የተባለ ቦታ ላይ ነው የምትሄደው ነፍሳችን። ገባሽ? ኦኬ። ከዛ ከጀሰዳችን ጋር ተነስታ ጥያቄ ከተጠየቀች በኋላ ሌላ የምትሄድበት ቦታ አለ። እንዴት ነው እያልከኛለሁ? በደንብ አብራራልኝ። አሁን ለልጅቷ አንድ ነግራት ነው የፈለግኩት። ከሞት በኋላ ያለው ነው። ኦኬ፣ ከሞት በኋላ ያለውን ነው ማለት። ከሞት በኋላ ሲባል የትንሣኤ ቀን ያለውን ነው ወይስ ከትንሣኤ ቀን በኋላ ያለውን ነው? ነው ከትንሣኤ ቀን በፊት። በዚህ ሰዓት አሁን ለምሳሌ የሞቱ ሰዎች ያሉበት ሁኔታ በርዘኽ የተባለ ቦታ ላይ ነው እንትን ነው የሚሄደው። ኦኬ፣ ገባሽ? እሺ፣ ስለሱ አብራራልኝ እስኪ። ስለ በርዘኽ ማለት ማቆየ ወይንም ደግሞ ነፍሳችን ከስጋችን ተነጥሎ የሚሄድበት ነው። ስጋችን ይሞታል። ስጋችን ይሞታል። አንድ ሰው ስጋው ይሞታል። ከዛ በርዘኽ የተባለ ሩህ ወይንም ነፍሱ ትሄዳለች ማለት ነው ወደዛ እንጂ ከዛ ውጭ አሁን ባለንበት ስታንዳርድ ወደዛ ነው የምንሄደው እንጂ ከዛ በኋላ ይቀሰቀሳል። ያ ነፍሳችን ማቆያ መጨረሻ ላይ የትንሣኤ ቀን ትቀሰቀስና ትመለስና ያቺ ነፍሳችን ከዛ የትንሣኤ ቀን ለፍርድ እንቀርባለን ማለት ነው። ለፍርድ ቀን ያቺ የተነጥላ ከኛ ሄደችው ሩህ ማለት ነው። ከዛ በኋላ ትመለሳለች ማለት ነው በመጨረሻ የትንሣኤ ቀን። ከዛ ከፍርዱ በኋላ የጀሃነም የጀነት የሚለውን እሱን ከተወሰነ በኋላ የጀሃነም ሰዎች ወደ ጀሃነም ይገባሉ፣ የጀነት ሰዎች ወደ ጀነት ይገባሉ ማለት ነው። ገባሽ? አይዋ እሱ እኔ እኮ እንትን ማምነው እምነት አለ። ያኔ ማምነው እምነት አለ ስለ ለሷ ማስረዳት ነው ያቃተኝ። ገባህ አይደል? እንዴት ብዬ ልመልስላት አሁን እንደዚህ ስለ ከነፍሳችሁ ጋር መቃብር ውስጥ ተገባች ጥያቄ ከተጠየቀች ከዛ በኋላ ወዴት ነው የምትሄደው ስትል አሁን በርዘኽ ምንድን ነው ምናምን የሚለውን ነገር እንዴት ላስረዳት? እሷ ደግሞ መምጣት አትፈልግም። እዚህ ሰው ከሞተ በኋላ እስከ ፍርድ ቀን ድረስ የሚኖረው መካከለኛ ዓለም ማለትም እንደዛ ብለሽ ማስቀመጥ ትችላለሽ። ይህ ዓለም ደግሞ ከዚህ ዓለም ወይንም ደግሞ ዱንያ እስከ መጨረሻ እስከ አኼራ መካከል ነው። አሁን ሰዎች በዚህ ሁኔታ ውስጥ ይጠበቃሉ ማለት ነው። ወይንም ደግሞ ለምሳሌ ከቁርአን ልስጥሽ በሱራ 23 አንቀጽ 100 ላይ በኋለኛውም እስከሚነሱ ቀን ድረስ በርዘኽ አላቸው ይላል። ስለዚህ በርዘኽ ምንድን ነው?
ጊዜያዊ ማቆያ ወይንም ደግሞ ለፍርድ ቀን እስከምንቆይበት ድረስ ያለ ቦታ ነው። በርዛክ ማለት ከሞት በኋላ እስከ ፍርድ ቀን ድረስ ያለው መካከለኛ ዓለም ነው ብለሽ ማስረዳት ትችላለሽ። ገባሽ አሁን? ኦኬ። አንድ ደግሞ ሌላ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አርዋህል ሙእሚኒን ፊልጀና የሚለውን ስለ እሱ ሐዲስ የተወሰነ የሰማሁትን ሰርች ማድረጌ ነግሬያት ነበረና